በአሜሪካና በኢራን መካከል ያለው የዲፕሎማሲ ፍጥጫ ለበርካታ አስርት ዓመታት የዘለቀ የቆየ ታሪክ ቢሆንም አሁን ላይ ግን ሁኔታዎች ከቁጥጥር ውጭ ወደ ለየለት ግጭት እያመሩ ይመስላል። በተለይም ዶናልድ ትራምፕ ወደ ዋይት ሀውስ መመለሳቸውን ተከትሎ በሁለቱ ሀገራት መካከል የነበረው የቀዝቃዛ ጦርነት አሁን ወደ ቀጥተኛ ወታደራዊ ፍጥጫና የኃይል ጡንቻ ማሳየት ተቀይሯል። ዋሽንግተን በቴህራን ላይ የምታደርገውን የኢኮኖሚና የወታደራዊ ጫና ከፍ ስታደርግ፣ ኢራን በበኩሏ ለማንኛውም ጥቃት የማያዳግም ምላሽ ለመስጠት ዝግጁ ነኝ በማለት በከፍተኛ ወታደራዊ ንቃት ላይ ትገኛለች። ይህ የሁለቱ ሀገራት የቃላት ጦርነትና የጦር መሳሪያ አስተላለፍ መላው ዓለምን በስጋት ውስጥ በጣለበት በዚህ ወቅት የብዙዎች ጥያቄ የሆነ አንድ ትልቅ ጉዳይ አለ። ለመሆኑ ኢራን ምን አይነት ድብቅ ወታደራዊ አቅምና የጦር መሳሪያ ቴክኖሎጂ ብትታጠቅ ነው በዓለም ላይ ግዙፍ ወታደራዊ ኃይል ካላት አሜሪካ ጋር እንዲህ ፊት ለፊት ለመጋፈጥና ለመዳፈር የቆረጠችው? የኢራን ጦር በእርግጥ ከአሜሪካ ጋር ሊመጣጠን የሚችል አቅም አለው ወይ የሚለው የብዙዎች ጥያቄ ነው። በዛሬው ዝግጅታችን እነዚህን ጥያቄዎች ለመመለስ ኢራን በአሁኑ ወቅት የታጠቀቻቸውንና የዓለምን ወታደራዊ ባለሙያዎች እንቅልፍ ይነሳሉ የተባሉትን እጅግ ዘመናዊና አደገኛ የሚባሉትን የጦር መሳሪያዎቿን ከብዙ በጥቂቱ እናስደምጣቸዋለን። እናንተስ እውን ኢራን የአሜሪካን ጦር የመቋቋም አቅምና ቴክኖሎጂው አላት ብላችሁ ታስባላችሁ ወይስ አይመጣጠኑም የሚል አመለካከት አላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ አስቀምጡልን። ቻናላችንን ሰብስክራይብ፣ ቪዲዮ ወደ ሌሎች እንዲዳረስ ደግሞ ላይክ ማድረጋችሁ እንዳትረሱ ስንል በአክብሮት እንጠይቃችኋለን። አብራችሁን ቆዩ። የኢራን ወታደራዊ ስትራቴጂ ዋነኛ መሰረት አሲሜትሪክ ዋርፌር ወይም ሚዛናዊ ያልሆነ ውጊያ የሚባለው ጽንሰ ሐሳብ ነው። ይህ የጦርነት ስልት ማለት አንድ በቁሳቁስና በቴክኖሎጂ አቅሙ አነስተኛ የሆነ ወገን እንደ አሜሪካ ካሉ ግዙፍና ዘመናዊ ወታደራዊ ኃይል ካላቸው ጠላቶች ጋር በሚጋጠምበት ወቅት ብልህ መንገድን እንደመጠቀም ነው። ይህም ማለት ስልቱ ትኩረት የሚያደርገው ጠላት ያለውን ግዙፍ የጦር መርከቦችና ውድ የጦር አውሮፕላኖች ፊት ለፊት ከመግጠም ይልቅ ጠላት ባልጠበቀው አቅጣጫና ባልተለመደ መንገድ ጥቃት በመሰንዘር ግዙፉን ኃይል ማንቀሳቀስ እንዳይችል ማድረግ ነው። ኢራን ይህንን ስልት እንድትከተል ያስገደዳት ከ1980ዎቹ የኢራን ኢራቅ ጦርነት ወቅት ያገኘችው መራራ ታሪክ ልምድ እንደሆነ መረጃዎች ያሳያሉ። በወቅቱ ኢራን በምዕራባውያን የሚደገፈውንና በዘመናዊ መሳሪያዎች የታጠቀውን የሳዳም ሁሴን ጦር ለመቋቋም የነበራት ብቸኛ አማራጭ በሰው ኃይል መስዋዕትነትና ባልተለመዱ የጥቃት ስልቶች ላይ መመስረት ነበር። ዛሬ ላይ ያ ታሪካዊ ተሞክሮ ወደ ዘመናዊ ቴክኖሎጂ ተቀይሮ ኢራን ውድ የሆኑ ጀቶችን ከመግዛት ይልቅ እጅግ ርካሽ ግን ደግሞ ገዳይ የሆኑ በሺዎች የሚቆጠሩ ድሮኖችንና ሚሳኤሎችን በራሷ አቅም ማምረት ቻለች። ይህም የጠላትን ውድ የአየር መከላከያ ስርዓቶችና መሳሪያዎች በሺዎች በሚቆጠሩ ድሮኖችና ሚሳኤሎች ስልታዊ የበላይነትን መቆናጠጥ መቻል ነው። በዚህ የውጊያ ስልት ውስጥ የኢራን ዋነኛ መሳሪያዎች የጠላትን ስነ ልቦናና የፋይናንስ አቅም የሚፈትኑ ናቸው። ለምሳሌ በሚሊዮን የሚቆጠር ዶላር የሚያወጣን አንድ የአሜሪካን ዘመናዊ ሚሳኤል መከላከያ ጥቂት ሺህ ዶላሮች ብቻ በሚያወጡ በርካታ ካሚካዚ ድሮኖች በማጨናነቅ ውጤት አልባ ማድረግ የዚህ ስልት አንዱ አካል ነው። በተጨማሪም ኢራን በፋርስ ባህረ ሰላጤ ላይ ያላትን ስልታዊ ቦታ በመጠቀም ትልልቅ የጦር መርከቦችን በትንንሽና ፈጣን የሞተር ጀልባዎች በመክበብ ጥቃት የመሰንዘር ብቃት አዳብራለች። ልክ እንደ ቪየትናም ጦርነት ሁሉ በትጥቅ የፈረጠመው ኃይል ሁልጊዜ አሸናፊ እንደማይሆን ለዓለም ለማሳየት ኢራን የጠላትን ቴክኖሎጂ የበላይነት ዋጋ የሚያሳጡ አማራጭ መንገዶችን በመቀየስ ከአሜሪካ ጋር ያላትን ወታደራዊ ልዩነት ለማጥበብ ትጥራለች። በዚህም ኢራን በአሁኑ ሰዓት በዓለም የመከላከያ ኢንዱስትሪ ውስጥ ትልቅ መነጋገሪያ እንድትሆን ካደረጉ ስኬቶቿ መካከል ቀዳሚው የሃይፐርሶኒክ ሚሳኤል ቴክኖሎጂ ባለቤት መሆኗ ነው። ይህ ቴክኖሎጂ እጅግ ጥቂት በሚባሉ እንደ ሩሲያ፣ ሰሜን ኮሪያ፣ ቻይና እና አሜሪካ ባሉ ሀያላን ሀገራት ብቻ እጅ የሚገኝ ቢሆንም የኢራኑ ፋታህ የተሰኘው ሃይፐርሶኒክ ሚሳኤል ግን ከሌሎች የተለየ እንደሆነ ይነገርለታል። የዚህ ሚሳኤል ልዩ ባህሪ ከድምፅ ፍጥነት ከ13 እጥፍ በላይ መጓዙ ብቻ ሳይሆን ከተወነጨፈ በኋላም አንድ አቅጣጫን ብቻ ይዞ አለመጓዙ ነው። ይህም ማለት በሚሊዮኖች የሚቆጠር ዶላር የሚወጣባቸው ዘመናዊ የሚሳኤል መከላከያ ስርዓቶች ሚሳኤሉ ወዴት አቅጣጫ እንደሚሄድ አስቀድመው መተንበይ ስለማይችሉ በአየር ላይ ለማክሸፍ እጅግ አስቸጋሪ አልፎ ተርፎ የማይቻል ያደርገዋል። የኢራን የጦር መሳሪያ ኢንዱስትሪ ትልቅ ውጤት ተደርጎ የሚወሰደው ይህ ፋታህ የተሰኘው ሃይፐርሶኒክ ሚሳኤል የዓለምን ወታደራዊ ሳይንስ መርሆች የቀየረ ድንቅ የቴክኖሎጂ ውጤት ነው። ይህ ሚሳኤል በሰዓት እስከ 15 ኪሎ ሜትር የሚጓዝ ሲሆን ይህም ማለት ከድምፅ ፍጥነት ከ13 እጥፍ በላይ ወይም ማክ 13 በሆነ መብረቃዊ ፍጥነት ወደ ኢላማው ይምዘገዘጋል። እንዲህ ያለው ፍጥነት ሚሳኤሉ ከተተኮሰበት ቦታ ተነስቶ በመካከለኛው ምስራቅ ያሉ የጠላት የጦር ሰፈሮችን ወይም ስልታዊ ኢላማዎችን ለመምታት ጥቂት ደቂቃዎችን ብቻ እንዲፈጅበት ያደርገዋል። ይህ አቅም ደግሞ ጠላት ለጥቃቱ ምላሽ ለመስጠት
የሚኖረውን የዝግጅት ጊዜ ወደ ዜሮ ዝቅ ያደርገዋል። ሌላው የዚህ ሚሳኤል እጅግ አስገራሚው ባህሪ እጅግ ከፍተኛ በሆነ ፍጥነት እየተጓዘ አቅጣጫውን የመቀየር ወይም ማኔቨራቢሊቲ ብቃቱ ነው። አብዛኞቹ ባላስቲክ ሚሳኤሎች አንዴ ከተተኮሱ በኋላ አቅጣጫቸው የሚታወቅና በስሌት የሚደረስባቸው ቢሆንም ፋታ ግን እንደፈለገ የመታጠፍና የመወዛወዝ ችሎታ ስላለው የጠላት ራዳሮች ቀጣይ ጉዞውን መተንበይ አይችሉም። ይህም ማለት በአሁኑ ወቅት በዓለም ላይ ካሉ እጅግ ዘመናዊ የሚባሉት የአሜሪካው ፓትሪዮት ወይም የእስራኤሉ አይረን ደም የመከላከያ ስርዓቶች ሚሳኤሉን በአየር ላይ አግኝተው ሊመቱት የማይችሉበት ደረጃ ላይ መድረሱን ወታደራዊ ተንታኞች ያረጋግጣሉ። ከሚሳኤሉ ፍጥነት ባሻገር ፋታ የታጠቀው የሞተር ቴክኖሎጂ በጠንካራ ነዳጅ ወይም ሶሊድ ፊውል የሚሰራ በመሆኑ በማንኛውም ሰዓት ለድንገተኛ ጥቃት ዝግጁ እንዲሆን ያደርገዋል። ፈሳሽ ነዳጅ የሚጠቀሙ ሚሳኤሎች ለመተኮስ ረጅም የዝግጅት ጊዜና የነዳጅ መሙላት ሂደት የሚጠይቁ በመሆኑ በጠላት ሰላይ ሳተላይቶች በቀላሉ ሊታወቁ ይችላሉ። ይህ የኢራን ሃይፐርሶኒክ ሚሳኤል ግን በደቂቃዎች ውስጥ ተዘጋጅቶ ከመሬት ስር ካሉ ሚስጥራዊ ዋሻዎች ወይም ከተንቀሳቃሽ ተሽከርካሪዎች ላይ ሊተኮስ ይችላል። ይህም ኢራን ድንገተኛና ገዳይ የሆነ የመጀመሪያ ጥቃት ወይም ፈርስት ስትራይክ የመሰንዘር አቅሟን በከፍተኛ ደረጃ እንደጨመረ ይነገራል። ሌላው እጅግ የሚያስገርመው ነጥብ ሚሳኤሉ ወደ ኢላማው በሚቃረብበት ወቅት የሚፈጥረው ከፍተኛ ሙቀትና የአየር ግፊት ነው። በከፍተኛ ፍጥነት ምክንያት በሚሳኤሉ ዙሪያ የሚፈጠረው የፕላዝማ ጋዝ ሽፋን የሬዲዮ ሞገዶችን ስለሚውጥ በሚሳኤሉና በጠላት ራዳር መካከል ያለውን ግንኙነት ያቋርጣል። ይህም ሚሳኤሉ ለጠላት ራዳሮች የማይታይ ስቲልዝ እንዲሆን ያደርገዋል። እስከ 1400 ኪሎ ሜትር ርቀት ድረስ የመምታት አቅም ያለው ይህ መሳሪያ ኢራን ያላትን የቴክኖሎጂ ምጥቀት ለዓለም ያስመሰከረችበትና በአሁኑ ወቅት ከአሜሪካ ጋር ለምታደርገው ፍጥጫ እንደ ትልቅ የደህንነት ዋስትና የምትጠቀምበት ዋነኛ መሳሪያዋ ነው ይባላል። ሌላው ክራምሻር 4 የተሰኘው ሚሳኤል ነው። ይህ ሚሳኤል የኢራን የረጅም ርቀት የማጥቃት አቅም ማሳያ ተደርጎ ይወሰዳል። ይህ ሚሳኤል እስከ 2000 ኪሎ ሜትር ርቀት ድረስ ተወንጭፎ ኢላማውን የመምታት አቅም አለው። ይህም ማለት ከኢራን ተነስቶ በመካከለኛው ምስራቅ ያሉትን ማንኛውንም የአሜሪካን የጦር ሰፈሮችና የአጋሮቿን ቁልፍ ይዞታዎች በቀጣይ ኢላማ ውስጥ በማስገባትና ማጥቃት ያስችለዋል። የክራምሻር 4 ሚሳኤል ሌላው አስፈሪ ባህሪ የሚሸከመው የፈንጂ ክብደት ነው። እስከ 1500 ኪሎ ግራም የሚመዝን እጅግ ከፍተኛ አጥፊ ኃይል ያለው ፈንጂ ተሸክሞ መጓዝ መቻሉ ሚሳኤሉ አንዴ ኢላማው ላይ ካረፈ የሚያደርሰው ውድመት ከፍተኛ እንዲሆን ያደርገዋል። ይህ ሚሳኤል በተለይ የተገነባው የጠላትን የአየር መከላከያ ስርዓቶች አልፎ እንዲሄድ ተደርጎ በመሆኑ እንደ ቴል አቪቭ ወይም በክልሉ አቅራቢያ ያሉ ሌሎች ትልቅ ከተሞችን በአጭር ደቂቃዎች ውስጥ አመድ የማድረግ አቅም እንዳለው ወታደራዊ ባለሙያዎች ይናገራሉ። በሌላ በኩል ደግሞ ሰጂል የተሰኘው ሚሳኤል የኢራንን የሚሳኤል ቴክኖሎጂ ወደ ላቀ ደረጃ ያሸጋገረ መሳሪያ ነው። የዚህ ሚሳኤል ልዩ ባህሪ እንደ ፋታ ሁሉ በጠንካራ ነዳጅ ሶሊድ ፊውል የሚሰራ መሆኑ ነው። በፈሳሽ ነዳጅ የሚሰሩ ሚሳኤሎች ከመተኮሳቸው በፊት ለሰዓታት የሚቆይ የነዳጅ መሙላት ሂደትና ከፍተኛ ዝግጅት ስለሚጠይቁ በሳተላይት በቀላሉ ሊታወቁ ይችላሉ። ሰጂል ግን ነዳጁ በውስጡ ተሞልቶ ለዓመታት መቀመጥ ስለሚችል ትዕዛዝ በተሰጠ በደቂቃዎች ውስጥ ተወንጭፎ ጥቃት መሰንዘር ይችላል። ይህ ፈጣን ምላሽ የመስጠት ብቃቱ ጠላት ጥቃቱን አስቀድሞ ለመከላከል የሚኖረውን እድል እጅግ ጠባብ ያደርገዋል። በአጠቃላይ እነዚህ የባላስቲክ ሚሳኤሎች ኢራን ከአሜሪካ ጋር ለምታደርገው ፍጥጫ እንደ ዋስትና የምታያቸው መሳሪያዎች ናቸው። ኢራን እነዚህን ሚሳኤሎች ከመሬት ስር በተቆፈሩ የሚሳኤል ከተሞች ተብለው በሚጠሩ ጥልቅ ዋሻዎች ውስጥ በሺዎች በሚቆጠሩ መጠን ደብቃ ትገኛለች። እነዚህ ዋሻዎች ከማንኛውም የአየር ድብደባ የተጠበቁ በመሆናቸው ኢራን ጥቃት ቢሰነዘርባት እንኳ አጸፋዊ እርምጃ ለመውሰድ ያላትን አቅም አስተማማኝ ያደርጉታል። ይህም በቁጥርም ሆነ በቴክኖሎጂ እያደገ የመጣው የሚሳኤል ክምችት ዋሽንግተን በቴህራን ላይ የምትከተለውን ወታደራዊ ጫና በጥንቃቄ እንድትመዝን ያስገደዳት ትልቁ ምክንያት ነው። ከሚሳኤሉ ባሻገር ኢራን በድሮን ምርቶቿም አስፈሪና ዝነኛ አድርጓታል። ኢራን በዓለም ላይ ካሉ ቀዳሚ የድሮን አምራች ሀገራት ተርታ እንድትሰለፍ ያደረጋት ዋነኛ ምክንያት ሻሂድ 136 የተሰኘው ድሮን ነው። ይህ ድሮን ካሚካዚ ወይም አጥፍቶ ጠፊ በሚለው ስሙ በሰፊ የሚታወቅ ሲሆን እንደተለመዱ ድሮኖች ቦምብ ጥሎ አይመለስም። ይልቁንም ራሱ እንደ ሚሳኤል ሆኖ ኢላማው ላይ በመጋጨት ይፈነዳል። የዚህ ድሮን አስገራሚ ባህሪ እጅግ ርካሽ መሆኑ ነው። አንድን ዘመናዊ የጦር አውሮፕላን ለማምራት የሚወጣው ወጪ በሺዎች የሚቆጠሩ የሻሂድ ድሮኖችን ለመስራት ያስችላል። ይህ ደግሞ ኢራን በቁጥር ብዛት የጠላትን የአየር መከላከያ ጨናንቃ ድል እንድትቀዳጅ እድል ይሰጣታል። ከዚህ ጎን ለጎን ኢራን በቅርቡ ይፋ ያደረገችው ሞሃጂር 10 የተሰኘው ድሮንም ይጠቀሳል። ይህ ድሮን የሀገሪቱን የድሮን ቴክኖሎጂ ወደ ላቀ ምዕራፍ ያሸጋገረ ነው። ይህ ድሮን እስከ 2000 ኪሎ ሜትር ርቀት ድረስ የመብረር አቅም ያለው ሲሆን ከ24 ሰዓት በላይ ያለማቋረጥ በአየር ላይ መቆየት ይችላል። ሞሃጂር 10 እንደ ሻሂድ ራስን አጥፊ ሳይሆን የተለያዩ ዘመናዊ ሚሳኤሎችንና ቦምቦችን ተሸክመው ጥቃት ሰንዝሮ የመመለስ ብቃት ያለው ተዋጊ ድሮን ነው።
ከዚህም በላይ እጅግ የላቁ የሰላይ ካሜራዎችንና የኤሌክትሮኒክስ መረጃ መሰብሰቢያ መሳሪያዎችን ስለሚታጠቅ ጠላት ሳያውቅ የመረጃ ምንጮቹንና የጦር ሰፈሮቹን ለመሰለል ያገለግላል። የኢራን ድሮኖች በዓለም አቀፍ ደረጃ ትኩረት የሳቡት በዩክሬንና ሩሲያ ጦርነት ወቅት በሰፊው ጥቅም ላይ መዋላቸውን ተከትሎ ነው። ምንም እንኳ ቴህራን ለጦርነት ድሮን አልሰጠውም ብትልም በጦር ሜዳው ላይ የታዩት የሻሂድ ድሮኖች ግን የምዕራባውያንን ዘመናዊ የመከላከያ ስርዓቶች ሲፈታተኑ ታይተዋል። እነዚህ ድሮኖች በከፍታ ላይ ስለሚበሩ በራዳር ተለይተው ለመመታት እጅግ አስቸጋሪ ናቸው። ይህ ደግሞ እንደ አሜሪካ ያሉ ሀያላን ሀገራት በቢሊዮን የሚቆጠር ዶላር ያፈሰሱባቸውን የራዳርና የሚሳኤል መከላከያ ስርዓቶች ዋጋ የሚያሳጣ አድርጋቸዋል። በአጠቃላይ የኢራን የድሮን ስትራቴጂ ጥራትና ብዛትን አጣምሮ የያዘ ነው። ኢራን በአሁኑ ወቅት በሺዎች የሚቆጠሩ ልዩ ልዩ ድሮኖችን በሚስጥር ማከማቸቷ የሚነገር ሲሆን እነዚህ ድሮኖች በአንድ ጊዜ በጅምላ ወይም ድሮን ስዋርም ቢተኮሱ ማንኛውንም አይነት የተራቀቀ የአየር መከላከያ ጥሰው የማለፍ አቅም አላቸው። ይህ አቅም ኢራን ከአሜሪካ ጋር ወደ ግጭት ብታመራ እንኳ ለአሜሪካ ወታደሮችና መርከቦች ትልቅ ስጋት የሚፈጥር ሲሆን ቴህራን በአነስተኛ ወጪ ታላላቅ ሀያላንን የምታንበረክክበት ሚዛን የማይደፋ ውጊያ ወይም አሲሜትሪክ ዋርፌር ዋነኛ መሳሪያ ሆኖ እንደሚቀጥል ይነገራል። የመጨረሻው ኢራን ጥቃት ከመሰንዘር ባለፈ ራሷን ከጠላት የአየር ድብደባ ለመከላከል ያዘጋጀችው እጅግ ዘመናዊ መሳሪያ ባቫር 373 የተሰኘው የረጅም ርቀት የአየር መከላከያ ስርዓት ነው። ይህ ስርዓት በኢራን የጦር ምሁራን በራሷ ቴክኖሎጂ የበለጸገ ሲሆን በዓለም ላይ በብቃቱ ወደር የማይገኝለትን የሩሲያውን ኤስ-400 ስርዓት እንደሚፎካከርና አልፎ ተርፎም በአንዳንድ ዘመናዊ ባህሪያቱ እንደሚበልጥ ይነገራል። ባቫር 373 እንደ አሜሪካው ኤፍ-35 ያሉ በራዳር የማይታዩ ስቲልዝ የጦር ጀቶችንና የረጅም ርቀት ሚሳኤል ጥቃቶችን አስቀድሞ ለይቶ የመምታት አቅም አለው። የዚህ ስርዓት አስገራሚው ብቃት እስከ 450 ኪሎ ሜትር ርቀት ድረስ ያለውን ሰማይ የመቆጣጠርና ጠላትን የመለየት ችሎታ ነው። ባቫር 373 አንድ ጊዜ እስከ 100 የሚደርሱ ልዩ ልዩ ኢላማዎችን ማለትም አውሮፕላኖችን፣ ድሮኖችን፣ ጀቶችን፣ ሚሳኤሎችን በአንድ ላይ ተከታትሎ ከነዚህ ውስጥ እጅግ አደገኛ የሆኑትን 6 ኢላማዎች በአንድ ጊዜ ለይቶ መምታት ይችላል። ይህ ማለት የአሜሪካ ወይም የእስራኤል አውሮፕላኖች የኢራንን ድንበር ሳይረግጡ ገና በሩቅ እያሉ የባቫር 373 ሰለባ ሊሆኑ ይችላሉ ማለት ነው። ባቫር 373 የታጠቀው ሰያድ 4 የተሰኘው የሚሳኤል አይነት በከፍተኛ የአየር ክልል ላይ የሚበሩና እጅግ ፈጣን የሆኑ የጠላት መሳሪያዎችን በሰከንዶች ውስጥ አመድ የማድረግ አቅም አለው። ኢራን ይህንን ስርዓት በተለያዩ የሀገሪቱ ስልታዊ ስፍራዎችና የኒውክሌር ማበልጸጊያ ጣቢያዎቿ አቅራቢያ በማስፈር የጠላት አየር ኃይል ወደ ግዛቷ እንዳይገባ ትልቅ ግድግዳ ገንብታለች። ይህ ደግሞ አሜሪካ የኢራንን የጦር አቅም ለማዳከም የምታስበውን የአየር ድብደባ እጅግ አደገኛና ዋጋው የበዛ እንዲሆን አድርጎታል። ለዚህ ነው በቅርቡ አሜሪካ ኢራንን መደብደብ ስትፈልግ የመጨረሻ ቴክኖሎጂ የሆነውን ቢቱ ቦምበር ጀቷን መጠቀም ያስፈልጋት። በአጠቃላይ ከሃይፐርሶኒክ ሚሳኤሎች እስከ ካሚካዚ ድሮኖች እንዲሁም እስከ ዘመናዊ የአየር መከላከያ ስርዓት ድረስ ኢራን የገነባቸው ወታደራዊ አቅም ከአሜሪካ ጋር ለምታደርገው ፍጥጫ ትልቅ የልብ መተማመኛ ሆኗታል። ዓለም በአሁኑ ወቅት የሁለቱን ሀያላን ፍጥጫ በስጋት እየተከታተለ ባለበት በዚህ ወቅት የኢራን ወታደራዊ ቴክኖሎጂ ምጥቀትና የአሲሜትሪክ ዋርፌር ስልቷ የኃይል ሚዛኑን ወደ የትኛው እንደሚወስድ ተጠባቂ አድርጎታል። የዛሬው ዝግጅታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም